ሰምቼ ጓደኛዬ ጋር ደወልኩና አባ ባለፈው ያበደርከኝ ብር እኮ ተሻረ ተሰረዘ አልኩት። ምን ነው አለኝ። አይ ትንቢት መጥቷል አልኩት። እኔም እኮ ጆሲ የስልክህን ስጠብቅ ነበር ትንቢት እኔም ጋር መጥቷል አለ። ምን መጣ ስለው የተወሰደባችሁ ይመለሳል የሚል ትንቢት መጥቷል መልስ አለ። እኔ እኮ ትንቢት ሰምቼ ነው ቀድሜ የደወልኩት። ይሄ ትንቢት አይደለም ጆሲ ትንቢት ነው፣ ብሩን መልስ ብሎኛል። እሺ እንዴት ነው ክላሽ አላረገም? እንዴት እናስታርቀው ወገን? እሺ ሌላም አለ እስቲ እንስማ። 7 ሚሊዮን ብር ገብቶልኛል ብሎ ከላይ ሲመሰክር አይታችኋል። ይሄ ምስክርነት ያንተ እንዲሆን፣ ይሄ ምስክርነት ያንቺ እንዲሆን ከዚህ ሰዓት እሺ ህዝቤ ለካ 7 ሚሊዮን እያፈሰ ነው። እኔ እዚህ በረሃ ለበረሃ እንከራተትልሃለሁ ትራክ ምናምን እያልኩ ማለት ነው። 7 ሚሊዮን እንግዲህ ከመሬት ዱብ እያለ ነው ዝም ብሎ ከሰማይ እንደመና በስማም። አንዳንዴ አትናገሩም፣ ኢንፎርሜሽን አበሻ ብቻውን ነው የሚበላው የሚባለውን አመንኩኝ። ለምንድን ነው የማትናገሩት እንዲህ አይነት ነገር ሲፈጠር? እኔ እኮ እንደው ግርም ድንቅ እያለኝ ነው በእውነት። አሁን ይህንን የሚያምን ማህበረሰብ አለ ቢባል ሰው ያምናል ወይ ነው? አሁን ያምናል ሰው ማለት ነው፣ እያመነ ነው ማለት ነው አይደል? ይህንን ዋው! እኔ ልንገራችሁ አንዳንድ ነገሮቻችንን ጌታ ራሱ ሳይ ማለት ነው እንደው ፈገግ የሚል እየመሰለኝ ነው። ይቅርታ አባ ይቅር በለኝ። ፈገግ የሚል እየመሰለኝ ነው እንዴ በራሱ በቃሉ እኮ የነገረን ነገር ጥረህ ግረህ ብላ የሚል እኮ ማኑዋል እኮ አለን እኮ። ማኑዋሉን አንብቡት እንጂ ወገን፣ ጥረህ ግረህ የሚል ለዛውም አሁን እኛ የሰው ልጅ ሰልጥኖ አዘምኖት ከአንድ ቦታ ወደ አንድ ቦታ በመኪና ስለምንጓጓዝ ነው እንጂ የዛኔው ጥረህ ግረህ እኮ ከአንበሳ ጋር ፋይት አድርገህ ስጋ ቀምጠህ ብላ ማለት እኮ። አትክልት ሄደህ ከጦጣ ከዝንጀሮ ጋር ታግለህ አፕል ቆርጠህ ብላ ማለት ነው። በጣም ከባድ በእግርህ እየተጓዝክ ማለት ነው። አሁን እኮ ዘመኑ ተሻሽሎ ነው ሁሉ ነገር ቀሎልን እኮ። እኔ ግን እውነት ለመናገር እዚህኛው ቸርች ለምንድን ነው የማልሄደው? ግን አብረን የማንሄደው 7 ሚሊዮን ብር የሚሰጥ ጸልዮ የሚያሰጥ ፓስተር አለና ለምን አንሄድም? እንዳሳ ለምን አንድ ላይ አንሄድም? እኔ መሄድ ፈልጋለሁ። ይቅርታ ኦርቶዶክስ ቤተሰብ ለጊዜው መሄድ ፈልጋለሁ። 7 ሚሊዮን እንደ ሀሳብ የሚያሰጥ ቸርች አለ። ትሄዳላችሁ ከኔ ጋር? ቤተሰብ አንድ ላይ መሄድ እንችላለን። አይ ቲንክ ኦርቶዶክሶችም 7 ሚሊዮኗን ተቀብለው ለመሄድ የሚፈልጉ ይመስለኛል። 7 ሚሊዮን ብር ተቀበሉ የሚል ደርሶኛል የሚል እንትን አለና ብዙ ጊዜ እንደዚህ አይነት ትምህርቶች የተሳሳቱ ኢትዮጵያ ላይ በመሸወዳችን እንደሌላ እንደ አፍሪካ ሌላ ሀገሮች መሸወዳችን ያሳዝነኛል። ትንሽ ኢትዮጵያውያኖች የነቃን ይመስለኝ ነበር። እግዚአብሔር በሚያውቀው ትንሽ የነቃን ግን በዚህ ደረጃ በተለይ ደቡቦችን ነው የሚጫወቱባቸውና የደቡብ ልጆች በጣም መጫወቻ ሆናቸዋል። እና የደቡብ ልጆች ፕሊዝ አንዴ እንትን ብትሉ ደስ ይለኛል። ከዛ እንትና ልደት ይቅርታ ያያዘ ልደታ የሆነ ቪዲዮ ሰርተዋል እና አይቼዋለሁ። ስሙን ሙሉ ወንጌል ናት እቺ አትሳሳት። ሙሉ ወንጌል ናት። እኔ ለጊዜው ወደ መሰረተ ክርስቶስ አላወጀችም። ሙሉ ወንጌል ናት። ቀጥል። የማንሰማው ነገር ይህን ያሰሙ አካላት ከዚህ በፊት እኛ ጴንጤዎች ብለው እኛ አዋጅ አናውጅ፣ ጾም ጸሎት በድብቅ እንጂ በአዋጅ የሚሆን የለም የሚል ትምህርቶች በብዛት ታስተምራላችሁ። አሁን ካሉት ጋር ክላሽ አያደርግም? እሱ ነው የኔ ጥያቄ። ቤተክርስቲያናት ማነው አያውጁም ያለ እስከ ዛሬ ጴንጤ ሲጾም አስቆኛል። ይሄ
ያያዘ ልደታ የሰራው አድክሞኛል። የመጨረሻ እኔ ራሱ በፓርላማ አይጾምም ብለን ነው። እኔ እኮ ግራ ገባኝ። እኔ አሁን ጴንጤን ዲፌንድ ለማድረግ አልቻልኩኝም። በቃ ራሳቸው እየወጡ ይቀባጥሩና ያስበሉናል። ራሳቸው እየወጡ ቀባጥረው አፈር ከድሜ ያስገቡናል። ምን ይሻላል? እንደው ምን ይሻላል? አሁን 7 ሚሊዮን ፍለጋ ልንሄድ ነው። የኦርቶዶክስ ሙስሊሞችን በዚህ አጋጣሚ አብረን እንሄድ እያሉ ነው። የ7 ሚሊዮን ብሩን ሙስሊሞችም እዚህ ጋር አብረን ነው የምንሄደው ነው የሚሉት። ኦርቶዶክስ ብቻ አይደለም፣ ጴንጤ ብቻ አይደለም፣ ሙሉ ኢትዮጵያ 7 ሚሊዮን ያለበት አብረን ሄደን እንቀበል ነው የሚል። ማን ነው የሚለው? ምንድን ነው የምታስተምሩት? ምንጣፍ ስር 10 ብር 20 ብር 100 ብር እያስቀመጣችሁ ገንዘብ አገኛችሁ አይደል የምትሉት? አብረን እንሂድ። ይህን ልድገመው? እሺ ካላችሁ ደግመዋለሁ። እንግዲህ ሰሞኑን መሰረተ ክርስቶስ የአንዱን የጾም ጊዜ አወጃለች። ገና የማንሰማው ነገር ይህን ያሰሙ አካላት ከዚህ በፊት እኛ ጴንጤዎች ብለው እኛ አዋጅ አናውጅ፣ ጾም ጸሎት በድብቅ እንጂ በአዋጅ የሚሆን የለም የሚል ትምህርቶች በብዛት ታስተምራላችሁ። አሁን ካሉት ጋር ክላሽ አያደርግም? እሱ ነው የኔ ጥያቄ። ቤተክርስቲያናት ማነው አያውጁም ያለ እስከ ዛሬ ጴንጤ ሲጾም እንደ ዛሬ ያያዘ ልደታ አንጀቱ ቂቤ ጠጥቶ አያውቅም። ከሰራቸው ቪዲዮዎች በሙሉ ይሄ ያስደሰተው ይመስለኛል። ወደ 7 ሚሊዮኑ እንመለስ። ለትንሽ ለበዓሉ ድምቀት ያስፈልገናል ብዬ ስለማስብ 7 ሚሊዮን ግድ ይላል። አብረን ይህን ቸርች አሳውቁኝ ፕሊስ። ይህን ቸርችማ ሳልሄድ ብሬን ሳልቀበል አልመጣም። ወደ ኦርቶዶክስ ግደሉኝ፣ ብሬን እቀበላለሁ። ተቀብዬ ነው የምመጣው። አባቶች እነ ጴጥሮስ እነ ጳውሎስ እነ አብርሃም እነ ሙሴ ህዝቤ ለካ 7 አሁንም ስልኮች መደወል ይጀምራሉ። ምክንያቱም ዕዳዎቻችሁ ስለሚሰረዙ። የወንድሜን ንግግር ሰምቼ ጓደኛዬ ጋር ደወልኩና አባ ባለፈው ያበደርከኝ ብር እኮ ተሰረዘ አልኩት። ምን ነው አለኝ። አይ ትንቢት መጥቷል አልኩት። እኔም እኮ ጆሲ የስልክህን ስጠብቅ ነበር፣ ትንቢቱ እኔም ጋር መጥቷል አለ። ምን መጣ ስለው የተወሰደባችሁ ይመለሳል የሚል ትንቢት መጥቷል፣ መልሳል። እኔ እኮ ትንቢት ሰምቼ ነው ቀድሜ የደወልኩት። ይሄ ትንቢት አይደለም ጆሲ፣ ትንቢት ነው፣ ብሩን መልስ ብሎኛል። እሺ እንዴት ነው ክላሽ አላረገም? እንዴት እናስታርቀው ወገን? እሺ ሌላም አለ፣ እስቲ እንስማ። 7 ሚሊዮን ብር ገብቶልኛል ብሎ ከላይ ሲመሰክር አይታችኋል። ይሄ ምስክርነት ያንተ እንዲሆን፣ ይሄ ምስክርነት ያንቺ እንዲሆን ከዚህ ሰዓት እሺ ህዝቤ ስለዚህ ይሄ ቸርች ሳንሄድ ንቅንቅ የለም። እኔ አሁን 7 ሚሊዮን ሳልቀበል አልመጣም። ንጹዬ 7 ሚሊዮንን ሳልቀበል ግደልኝ፣ የትም አልሄዳትም። ይህን ቸርች ንገሩኝ፣ የት ነው ቤተሰብ? የት ነው? እንሄዳለን። አዎ የቸርቹን ስም ንገሩን። ለምንድን ነው ልባችን የምታንጠለጥሉት? 7 ሚሊዮን ብር ጸልዮ የሚያስገኝ ቸርች አለ እና እሱን መሄድ አለብን። ሌላው ከፓስተር ሶፊ ጋር የተደረገ ውይይት አለማ ፓስተር ሶፊና ደምረው ያወሩት ደስ ያለኝ ነገር አለ። እስቲ እዚህ ጋር ካለ ካላጠፉብኝ። ከዛ በፊት ግን አንድ መዝሙር ብጋብዛችሁስ?
ይቺ ጩጬ ምን ሴጣን አላት? ምን ጠላት ይኖራታል? አሁን ጩጭዬ ልጅ ነች። ምን አይነት ሴጣን ግራ ይጋባ ምናምን ትያለሽ። እና ምን አይነት ያው ጭፈራው የወሎ ይመስለኛል። ሳቢራ የሚለው ዘፈንን ነው የገለበጡት። ችግር የለውም ግን ምን አይነት ጠላት ኖሮች ነው ሙጂ ሚጡዬ? ምን አይነት ጠላት አለች እናቱ? ምንድነው እሱ? እናቱ ምን ሆነሽብኝ ነው? ይቅርታ አንድ ደግሚያችሁ ነው የምትሄዱት። በአንድማ አይሆንም። እንድገም ቢሊንግ ቤተሰብ ሀዲድ እኔ እኮ ይህን መዝሙር ከሰሙ በኋላ ይመስለኛል ልወር ያሉት። እኔ ሰልመዋል ነው የምለው። አሁን ጴንጤዎች ሰልመዋል። ይኸው አንድ ወር አዋጅ አወጁት። የሙስሊም ጾም ነው አንድ ወር ጾም እና ይኸው በእስላምኛ እየዘፈኑ ነው፣ እየዘመሩ ነው። በእስላምኛ እየዘመሩ በእስላምኛ እየዘመሩ ነው እና የወሩን ጾም በማስመልከት ነው። ይቻላል። እኔ ብዙ መረጃዎች ነው የሚይዘው። እኔ የሆነ ቦታ ሄድኩ ማለት ብዙ መረጃ አለኝ እና በተለይ እግዚአብሔር በሚያውቀው እኔ ለመሰለል አልሄድኩም። እግዚአብሔር በሚያውቀው አልዋሻችሁም። ልሰልል ምን ልል አይደለም። ያድናል ኢየሱስ አዳይ ነው ብዬ ነው ሄድኩት። እዚህ ያለው ግን ገንዘብ ሲፈልግ እሰጣችኋለሁ የሚለው ነው። የፈለገውን የሚያደርግ ነው። ቃቃ የሚያጫውት ነው ምናምን ሐሰተኛው እንደሆነ 100% መናገር እችላለሁ። የሐሰተኛው ኢየሱስ ፔኔኮስታል ጋር ነው ያለው። ሌላ ጋር ማንም ጋር የለም። ሐሰተኛው አለ። በተረዳሁት ባየሁት የሚያጭበረብሩበት የሚያታሉበት ግራ የገባው ነገር አለ። እንደነገርኳችሁ ቸርቹ ብትሄዱ መስቀል አለ። ራሳቸው ላይ መስቀል ላለማድረግ ከኦርቶዶክስ ጋር ስለሚያመሳስላቸው መጽሐፍ ቅዱሳቸው መስቀል አለው። መስቀልን አንገት ላይ ማድረግ ግን እንደነሱ ከኦርቶዶክስ ጋር ሊያመሳስላቸው ስለሚችል በሚለው የሚያደርጉን ነገር ነው እና እሱን ላሳያችሁ ብዬ ነው። ሌላስ አለባበሷን ነዋትና ምን አይነት ስብከት እንደምትሰብከታቸው ውጥርጥር ያለ ጅንስ አርጋ ምን እንደምትል ስሟት። በጉጉት ስንጠብቀው የነበረው በዘይት እጅ በመጫን የሚጸለይበት ፕሮግራም በክርስቶስ ትውልድ ዓለም አቀፍ ቤተክርስቲያን በአዲስ አበባ አጥቢያ ቦሌ በሚገኘው ሞርኒንግ ስታር ሞል 6ኛ ፎቅ ላይ ነገ ማክሰኞ ከቀኑ 9 ሰዓት ጀምሮ በዕለቱ በተለያዩ ጥያቄዎች ውስጥ ላሉ ሐዋርያ ብሩክ አበራይ እጅ በመጫን የሚጸልይ ይሆናል። ከእናንተ የሚጠበቀው በተለያዩ ጥያቄዎች ውስጥ ያሉ ወዳጅ ዘመዶቻችሁን እንዲሁም እናንተም በመገኘት የዚህ ታላቅ መንፈሳዊ በረከት ተካፋይ መሆን ነው። አስታውሱ፣ ነገ ማክሰኞ ከቀኑ 9። አብዛኛው የምታየው ሴቶች ግን እንዴት እንደሚታለሉ የምታየው ሴቶች ነው። አብዛኛው የሚታለሉት መጫወቻ የምትሆኑት ሴቶች ናችሁ እና ታሳዝኑኛላችሁ። ይኸው 90% እዚህ ውስጥ ያለው ሴቶች ናቸው። በጉጉት ስንጠብቀው የነበረው በዘይት እጅ በመጫን የሚጸለይበት ፕሮግራም በክርስቶስ ትውልድ ዓለም አቀፍ ቤተክርስቲያን በአዲስ አበባ አጥቢያ ቦሌ በሚገኘው ሴት ናቸው በሙሉ 6ኛ ፎቅ ላይ ነገ ማክሰኞ ከቀኑ 9 ሰዓት ጀምሮ ለምን እንደሆነ ታውቃለህ አይደል? ቺኮቹ የሚያሳዩት ወንዶቹ እንዲመጡ ቆንጆ ሴት እዛታ ያለ አይደል? ላጥብ ለዚህ ቸርችማ ሄዳለሁ ብለው ወንዱ ይነሳሳና ይሄዳል። ልክ እንደ ክለብ ማለት ነው። ይኸው ያቸው ምን ይመስላል? ቆንጅዬ ቺኮች አሉ። በዕለቱ በተለያዩ ጥያቄዎች ውስጥ ላሉ ሐዋርያ ብሩክ አበራይ እጅ በመጫን የሚጸልይ
ይሆናል። ከእናንተ የሚጠበቀው በተለያዩ ጥያቄዎች ውስጥ ያሉ ወዳጅ ዘመዶቻችሁን እንዲሁም እናንተን በመገኘት የዚህ ታላቅ መንፈሳዊ በረከት ተካፋይ መሆን ነው። አስታውሱ፣ ነገ ማክሰኞ ከቀኑ 9 ሰዓት ጀምሮ እንገናኝ። ተባረኩ። እኛ መምጣት እችላለሁ። እኔ መምጣት ይቻላል። እኔ ባታና ወይል አልቆብኛል፣ የፀጉሬ ዘይት አልቆብኛል እና ልምጣ ይሰጠኛል ዘይት። ሾርት የሆነ ጸሎት ነው ቤተሰብ። ልክ የሆነ የሬስቶራንት ማስታወቂያ ያደረጉት ጌታን የሬስቶራንት የቃቃ መጫወቻ ምናምን ወደ እያየን እንጨምራለን የሚባለው እውነቱን ነው የምነግርህ። በዚህ ደረጃ እንደው ጌታን ሲጫወቱበት አስባችሁታል? በጣም ያሳዝናል። እና እስቲ ይህን ነው የምለው፣ ዘይት የምትፈልጉ ምናምን ካላችሁ በዘይት እንዲጸለይላችሁ የምትፈልጉ እዚህ እንድትሄዱ እላለሁ በዚህ አጋጣሚ። እሺ እኔ እኮ ከሚደርሰኝ መረጃ አንጻር ደከመኝ። እጅ ዛለ ጌታ ቤተክርስቲያን ይህን ያህል መስቀል አንጠልጥለው ኢየሱስ ሲባል ሰዎችን የምታሳድድከው ማርያም ሲባል የማይረበሹ ከሆነ ችግር አለ። መጀመሪያ ቤተክርስቲያን የምትሰብከው ለኢየሱስ ክርስቶስ ነው። በቅዳሴዋም በኪዳኗም በሰዓታቷም ይሄ እውነት ነው። ይሄንን ነገር ነው። ከዛ በተረፈ እንደ ክብራቸው እንደተሰጣቸው ሞገስ ቤተክርስቲያን የምታነሳቸውን ቅዱሳን መላእክት፣ ድንግል ማርያም እንደሚገባው መጠን ታገለግላል። ይሄ እውነት ነው። የቅዱስ ሚካኤል ከሆነ የቅዱስ ሚካኤል ቤተክርስቲያን ተብሎ የሚጠራው እዛ ውስጥ ግን የሚሰለሰው የሚቀደሰው ስላሴ ነው። የሚፈተተው ቅዱስ ሥጋ ክቡር ደም የኢየሱስ ክርስቶስ ቅዱስ ሥጋ ክቡር ዛሬስ ከእንደገናም ደግሞ በቤተ ክርስቲያኒቱ አናት ላይ ጉልላት ላይ ተሰቅሎ የምናየው የማ መስቀል ነው? የክርስቶስ መስቀል ነው። ስለዚህ ቤተ ክርስቲያን ተልእኮዋ ክርስቶስን ማስተዋወቅ ነው። የሚቀድመው ቀድሞ ነው፣ የሚከተለው በቤተ ክርስቲያኒቱን ስርዓት ቢሆን ማለት ነው። ስለዚህ የሚቀድመው ማን ነው? ማን ነው ከላይ ያለው? ማን ነው ከታች ያለው? ለምሳሌ እመቤታችንን ስናነሳ መልዕልተ ፍጡራን መትሕተ ፈጣሪ እንላለን። ምን ማለት ነው? ከፈጣሪ በታች ከፍጡራን በላይ። በቃ ይሄ የእመቤታችን ክብር ነው። ሌሎቹ ደግሞ ከእሷ ክብር ባነሰ ሁኔታ ደግሞ እንደሚገባቸው ማዕረጋት ሰጥታ ቤተክርስቲያን ሁሉንም ታስባለች ማለት ነው። ዓለም ላይ ካሉ ሃይማኖቶች ውስጥ መድኃኔዓለም ነው የሆነ ጸድ ሃይማኖት። እኔ ከሌላው ጋር ጸድ የለኝም። ቢወጣ ይሄ በደንብ ቢሰበክ ግዕዙ አሁን እኛ በግዕዝ እንጸልያለን። ይህ ግዕዙ በአማርኛ ብትሰማ እግዚአብሔር ምንድን ነው ኦርቶዶክስ ተዋሕዶ በካዩ ሲባል ጸሎት አለ። በጣም ይገርማል። በካዩ ሲባል በጣም ደስ የሚል ሌሎችም ሲሆን ሰላም ለዝክረ ስምከ ለስመ አጠራር ምስጋና ይገባል። ሰላም ለዘር ተመስገ ለራስ ጸጉሮች፣ ሰላም ለርስከ ለራሱ፣ ሰላም ለገጽከ ለዚህ ለግንባር ገጽ ማለት ግንባር፣ ሰላም ለከራንትከ ለቅንድብህ። በኢትዮጵያ ቤተክርስቲያን ኮርች የተለየች ቆጠር ከዋሳቱ ቆጥራ የምታነሳ። ስለዚህ አሁንም የምላችሁ ምንድን ነው፣ ሽቀላው ይቀር፣ እውነተኛ ክርስቶስን ስበኩት። ኢትስ ኦኬ። መስበክ ጥሩ ነው። ኢየሱስ አዳኝ ነው። ግን ተግባሯንም አብራችሁ ብታደርጓት ጥሩ ተግባር አሁን አይሰገድም ለቅዱሳን ምናምን አላችሁ። እሺ ልስማማ እሱ እናንተ ትስማማላችሁ? ሴት ልጅ ፀጉሯን ትሸፈን በአደባባይ አትስበክ የሚለውን ትስማማላችሁ? ልስማማ። እሺ አይሰገድላችሁ። ተስማምተናል አይደል? መጽሐፍ ቅዱስ በሚለው ኦኬ፣ አትስገዱላቸው አላችሁ። መጽሐፍ ቅዱስ ላይ ቢኖርም እንዳልሆነ እናርገውና ሴት ልጅ በአደባባይ አትሰብክም የሚለው ሴት ልጅ ራሷን ትሸፈን አለበለዛ ትላጭ የሚለው ትስማማላችሁ? ትስማማላችሁ ወይ? መጽሐፍ ቅዱስ ነው የሚለው፣ እኔ አይደለም ፈጥሬ የማወራው። በአደባባይ ሴት ልጅ መስበክ እንደማትችል መጽሐፍ ቅዱስ ይናገራል። አታረጓትም። ለምን? ፉኗን ለማን ልተዋት?
ለማፉንፉን ሊታው ለማ እሻት ሌላው ስግደቱን እንስማማ። ጭፈራው ላይ ዩአር ነምበር ዋን ሀቢቢ ትላለ፣ ያዝበለው ትላለ፣ አዝንቢልኝ ትላለ። ጭፈራውን ትችላላችሁ። መስገዱን ተለማመዱት እስቲ። እንዴት ነው የሚሰገደው? ዱይቭን ነው ላይ ለክርስቶስ መስገዱን ታውቁታላችሁ? የምን ቅዱሳንማ የየም ሲዳላ ነው አለ። ቅዱሳንን እንተው ቶ ቅዱሳን አትስገደረ። ለጌታ የሰገዳችሁት የት ቦታ ነው? ጴንጤ ለጌታ ሲሰግድ አይታችሁ ታውቃላችሁ? ለጌታ ያተሰገድከውን ለቅዱሳን ቢባል እንዴት ልንግባባ እንችላለን? ስለዚህ የማይረባ ነገር ማድረግ አይጠቅምም። ለእናንተ ብዬ ነው። ካላችሁ ከመጡ ደስ ይለኛል፣ አስገባለሁ። እስኪመጡ ግን ፈታ ማለት እንችላለን። አክሊሉ ምን አስቦን ላከልኝ ላኩለት። ዮኒ ቆይ ልላክልህ። ዮኒ ቆይ አንተና እኔ እንጫወት። ቆይ ፓኪስታን ቢበር ፓፕሪካ ሃሎ ፓኪስታን ከፈለጉት ጋር ነው አበሻ የሚጫወቱት። ግን አኬን ላዝገው ዮኒ ሻትራለህ ቆም። እንዴት ነው አኬ? ኮፍያ ቀይረሻል አባ። ያ ምን ይደረግ የስራው ጸባይ ነው። ከብዳል ኪንግ ነው የሚለው። ቀንዱ እንዳታስቀጣኝ አንሚዩት ላርግ። አዎ ኪንግ ይላል። ኪንግ ዮኒ ይላል። ኪንግ አኬ ነው የሚለው። በቃ ከብዳ። አራላ አይደለሁም። ያው ዝም ብዬ ለማካበድ ያህል ነው እንጂ ከኋላ ለምንድን ነው እንትን የምታደርገው? ኦፊስ ነኝ ለማለት ነው። ሳካብድ ነው ግሪኔ ሳካብድ ነው። መቼም በጾም አጠጣም መቼም እግዚአብሔርን ዮኒ እኔ በጣም ፈጣሪን የሚወድ እንደኔ የለም። ጾም ከሆነ አልጠጣም ካልኩ መብራቱን አጠፋው። ምን ሆነ ነው ዲሞንግ? ኦኬ ወይ ያኛውን ላብራው። ቆይ እንትኑ እስኪመጡ ነው የኛዎቹ መጥተው እስኪያስተምሩ። ዮኒ በጣም ገብርኤል ቤተክርስቲያን ሄደዋል ዛሬ። አሁን አሪፍ ነው። ገብርኤል ነው ባክግራውንድ ላጥፋው፣ ችግር የለውም። ባክግራውንድ ግሪን ስክሪኑን አጥፋው ብሮ። ይኸው ምንድን ነው ግርግዳው ነጭ ሆነ? እንትኑ ይሆናል፣ ላይት ይሆናል። ዮኒ የምን ላይት ነው የምትገዙት? እኔ እኮ ግራ እየገባ እግዚአብሔር ምስክሬ፣ አንድ ላይት የለኝም እኔ። ምን አይናችሁን ያጠፋዋል እኮ ላይቱ። ኖ አይንትን ነው እንጂ ከዚህ ከእንትኑ ላይ እንዳይጨለም ብዬ ነው። እንዴ የስጋ ቤት አምፖል ነው እንደ ገዛ? ኧረ የእንትኑ ነው የራሱ ነው፣ ነጭ ስለሆነ ነው እንጂ በጣም ያን የራሱ ነው። ሪፍሌክት ያደርጋል እንዴ ደግሞ ትንሽ እንትን ብሏል። የሸገሩ ጁንታ አረ የሸገሩ ጁንታ ማለት ሰላም እህቴ እንዴት ነሽ? እንግሊዘኛ አስተማሪያችን መጣች። የእንግሊዘኛ አስተማሪያችን ደህና ነሽ? ድንታ በጣም እናቴ ያቀማመጡ ነገርኩት እኮ ባለፈው ዮኒ አልሰማህም? በቃ እንዲልና በቃ ይሰክሳል። የሀብታም ነገር ነውና በቃ እንዲልና በቃ ዝም ብሎ እኮ ነው የሚደረገው ያለ ሰው ነው አንዴ ዮናስ። በዚህ አጋጣሚ አሪፍ አቀማመጥ ነው የተቀመጠ ነው እና ኧረ እኔ ያለውን ነገር ቢታስ ምን አሪፍ አቀማመጥ እኮ ሸርሽ ብዬ ነው እንጂ ተቀምጫ። ቆይ አንዴ በእንግሊዘኛ አቢቲ ብታወሪልኝ አኬን ደስ ይለኛል። ኦ ማይ ጉድነስ ጆይ እንደዛ አወራ። አሁኔ ከእሷ ውጭ ወደ ውጭ በእንግሊዝኛ እሷን እንጂ ሌላ አላወራም አለኝ። እኔ ነኝ ኧረ አላልኩም። ቆንጅት ኦኬ በቃ what for yes አበባኑ ኦሮሮሮ ባለፈው ወልሽት ምና yes አውራት ትንሽ አጣድፍልኝ። go ahead አለ ዮኒ ማይ እንትና ሶሪ ሞጣ ቀራኒ go ahead okay Joe, how are you? Oh, you me or him? She's talking to you, brother. What do you say? Your brother, I'm a sister, you. No. I'm saying you talking to me or him or which one? I'm talking John. Oh, not me. Yeah. John, I don't know. John, John, talk to me.
Talk to me? Yoni Yes. Okay, I'll talk to you. How you been? I'm the girl. I'm being I'm good, Aki. right. How about yourself? I've been wonderful. What you been doing up? Okay, that's good. He's How's standing. life? He's playing game. I can't do some Bitcoin. Okay. So how's everything going on with you? I'm alive. It's good. What about you? Doing good so far. What you been up to? Oh, wow. That's good. How's life? Everything, the family? Family is wonderful. እቺ ትበልጣለች Wow, ከእኔ። that is amazing. So what you been up to so far? There's some family. It's good. This is family first. The number one is the families. Oh, You number one is understand what I family. mean? Oh yeah. I Yes. understand what you mean. Family is number one. I Okay. get that. So are you single? And then- Are you married? Do you have a boyfriend? Or husband. I'm a nag. I have a 4 children. I have a grandma. Oh. So, No. Okay, be quiet, my brother. Okay. Thank you. girl. So what was that? girl, What would you say? You said, girl. huh? So, how's your life? I'm agreeing myself. I'm a big love. No. What I was asking you is, do you have a boyfriend that has been? Don't say I have a children, 4 ዲሽቃው በሪከርድ children. አድርግ። Mute ላድርግ እንደ አንተ I'm ድቄ? a 6. Huh? አንተ እናቴ ሙት እኔ እሰርባለሁ። ቆይ Yeah, you're right. So you said you have a boyfriend, a 4 husband, or what? children, and then I'm a six grandmother. 6 grandmother? My daughter is 6. She's living in Canada. Okay, I didn't ask about your grandma though. I asked you about if you have a boyfriend or a husband. No, why you wanna marry me? No. Junta's over here looking at you. I'm so happy. Okay. No, Junta, you matching with the clothes with him. You see your clothes? The one you have on? I'm just me living And look- myself. What's that? I will believe in myself. I don't want anybody TikTok and a man and fuck off. So I told Junta likes you a lot. That's what he told me. So one Yeah, he myself, said I Junta, told he you. likes you a lot. I love myself. Oh, cool. I could tell. cool አላለችው። ኖ ወይኔ በላቸው። ብያለሁ እንጂ። Anyways, so would you leave? I live in Holland. Oh, Holland. Okay. You guys speak Yeah. English or another language there? Netherlands. I'm speaking in main language. Oh, okay. So the main language over there is English or another one? No. I speak in the Dutch. Dutch? Okay. So English is Yes. another language for you. You're really good though. Yes, because አይ I ጎበዝ work ነሽ in ጎበዝ ነሽ በእውነት you're I'm really good at it. Yeah. I'm proud of you. Dutch is your Thank you language, very right? much. Oh, Yes, of Mickey course. Amara is one of your fan. He likes you a lot. ያ ሚኪ ኢዝ ጉድ። Mickey live in Los Angeles. He lives in Los Angeles. That's your boy right This there. is behind by us. Huh? እዚህ ቅርብ ነው። አይ ዘግበው አኬን ምናምን ጎበዝ እኮ ናት። ባይዜ ሰው እያናደዳ በእውነት ጎበዝ ናት። ከአኬን ታንጠባጥበዋለች። አራት ባለፈው አስለቅሷት ነበር የሆኑ ሰዎች አናደዋት። ለምን ብላ I don't care. That's not my ለቲክታክ business. ፒፕል ይለቀሳል I እንደ care, I ጁንታ cry myself. I አላወቀችም፣ know መሪጎሮ። who me. አደለ? እናሰ አኬ እጅ ከሆላንድ ነው የምትኖረው። አኬሽ ምናምን ችግር የለም።